ክርስቶስን ሰይጣንም የእግዚአብሔር ልጅ ብሎታል። ጴጥሮስም የእግዚአብሔር ልጅ። ልዩነቱ ግን ሰይጣን የእግዚአብሔር ልጅ የሚለው ላይ ጴጥሮስ ግን ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩት ብሎ መጣ። ስለዚህ ጴጥሮስ ኢየሱስን የእግዚአብሔር ልጅ መሆኑንም ተቀብሏል፣ አብ መሆኑንም ተቀብሏል። ጳውሎስ ግን የእግዚአብሔር ልጅ የሚለው ላይ ቃል ክርስቶስን የእግዚአብሔር ልጅ ብሎ ማመን ትክክል ነው። እንደ ጴጥሮስ እንደ ዲያብሎስ ግን ትክክል ነው። እንደ ጴጥሮስ ትክክል የሚሆነው ለምንድን ነው? ጴጥሮስ የእግዚአብሔር ልጅ ብቻ ብሎ አላቆመም። ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አባት ብላችሁ ጥሩት። ሰውነትን ማስነሳት ነፍስን ከማስነሳት ጋር ማቀላቀል የለም። ነፍስ አልሞተ። ያልሞተ ነገር መነሳት ማለትና የሞተ ነገር መነሳት የተለያየ። መቅደስ አፍርሱት ነው ያለው። ስለዚህ ሰውነትን ያስነሳው ማን ነው? አብ ነው። ስለዚህ ኢየሱስ ግን ምን አለ? ይህን ቤተ መቅደስ አፍርሱት አለ፣ በ3 ቀን አነሳዋል። ክርስቶስ በስጋ መጣ መባል ይችላል። ክርስቶስ በስጋ መጣ ማለትም ይችላል። ክርስቶስ ምን ስለሆነ ስም ነው። ልጅ በስጋ ተገለጠ የሚባል ግን የለም። ሰው በስጋ ተገለጠ የሚባል የለም። ሰው በስጋ መጣ ሚልም የለም። የእግዚአብሔር ልጅ በስጋ መጣ ሚልም የለም። ሰው ካለ ወይም የእግዚአብሔር ልጅ ካለ መጣ ወይም ተገለጠ ነው እንጂ በስጋ ሚል አይጨምርም። በስጋ ተገለጠን የሚያመጣው ለማን ነው? ለእግዚአብሔር አብ ወይም ለሕያው እግዚአብሔር ብቻ። ንጹሕ ሕሊና ከሌለ ሌላ ነገር ሊከተል ስለሚችል ከወዲሁ ጥንቃቄ እንድታደርጉ እንመክራለን። ለዛ አምልኮ ከንቱ ይሆን። ታጨበጭባለህ፣ ጭብጨባ ከንቱ ነው። ትጸልያለህ፣ ጸሎት ከንቱ ነው። ትዘምራለህ፣ መዝሙር ትሰበሰባለህ፣ ስብሰባ ከንቱ። ጉባኤ ትጠራለህ፣ ጉባኤ ከንቱ ነው። በከንቱ ያመልኩኛል። ታዲያ በንጹሕ ሕሊና የሚመለከውስ አምልኮ ምን አይነት ነው? እግዚአብሔር አብ ብሎ የሚያቆም ጉባኤ እንደ ሐዋርያ ጳውሎስ ድሪቶ የሌለበት ጉባኤ፣ ይኸው እግዚአብሔር በስጋ ተገለጠ ተብሎ የሚታመንበት ያ ነው። በንጹሕ ሕሊና አምላክን የሚያመልክ ጉባኤ ማለት ያ ነው። ከስም ጋር በሚያያዝበት ጊዜ ለምሳሌ መጣ ራሱ የእግዚአብሔር ልጅ ካለ ስጋ አይጨምር። አንደኛ ዮሐንስ ምዕራፍ 5 ላይ ተመልከቱ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ በስጋ እንደመጣ አይጨምርም፣ ስጋን አይጨምርም። የእግዚአብሔር ልጅ ስለ ኦልሬዲ ስጋ አለ። ሰው ሲል ኦልሬዲ ስጋ አንድ ሰው ከኔ በኋላ ይመጣል ነው እንጂ አንድ ሰው ከኔ በኋላ በስጋ ይመጣል አይልም። ሰው ሲል ኦልሬዲ ስጋ ዘጋ መጥቶ፣ ስለዚህ እንደገና አንድ ሰው በስጋ ይመጣል አይባልም። እግዚአብሔር ይመስገን። ስለዚህ የእግዚአብሔር ልጅ እንደመጣ ነው የሚለው። አዎ ስለኛም ሲያወራ መጽሐፍ ቅዱስ ከዚህ በፊት አሳይቻቸዋለሁ። እግዚአብሔር የተመሰገነ ይሁን። ኦልሬዲ ስጋ ይዘን ነው በዚህ ምድር ላይ የመጣ ነው። የእግዚአብሔር ልጆች ይገለጣሉ የሚልበት ቦታ ላይ የእግዚአብሔር ልጅ በስጋ ይገለጣሉ አይልም። ሮሜ መጽሐፍ ምዕራፍ 8 ቁጥር 19 ላይ የፍጥረትን አፍቆት የእግዚአብሔርን ልጆች በስጋ መገለጥ ይጠባበቃል አይልም። የፍጥረትን አፍቆት የእግዚአብሔርን ልጆች መገለጥ ይጠባበቃል ነው የሚለው እንጂ የእግዚአብሔርን ልጆች በስጋ መገለጥ ነው። የእግዚአብሔር ልጆች ኦልሬዲ እኮ ስጋ አላቸው። ስጋ ያላቸውን ነገሮች መልሶ የእግዚአብሔር ልጆች በስጋ ይገለጣሉ አይልም። በቃ ካላለተው በግድ እኮ አይሆንም። በንጹሕ ሕሊና ማምለክ ከፈለክ ማለት ነው። በንጹሕ ሕሊና ማምለክ ከፈለክ እግዚአብሔር አብ ብለህ ማቆም አለብን። በንጹሕ ሕሊና ማምለክ ከፈለክ እንደ ሐዋርያ ጳውሎስ ሕያው እግዚአብሔር ነው በስጋ የተገለጠው እግዚአብሔር አብ። ሕያው እግዚአብሔር ደግሞ መጽሐፍ ቅዱስ ለእግዚአብሔር አብ የሰጠው ቃል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በንጹሕ ሕሊና የሚያመልክ ነው እግዚአብሔር አብ በስጋ ተገለጠ ብሎ የሚያምነው። የተሳሳተ አይደለም፣ የተታለለ አይደለም። ንጹሕ ሕሊና በንጹሕ ሕሊና አምላኩን ማምለክ የጀመረ ሕዝብ እግዚአብሔር አብ ብሎ ያቆማል። ከዛ አይቀጣጥልም፣ ድሪቶ የለውም፣ ፉርጎ የለውም፣ ሪሞርኬ የለውም፣ ሌላ የሚደራረበው ነገር የለውም። እግዚአብሔር አብ በቃ አለቀ። ማን? ሕያው እግዚአብሔርን በንጹሕ ሕሊና የሚያመልክ ሕዝብ። ንጹሕ ሕሊና ከሌለ ሌላ ነገር ሊከተል ስለሚችል ከወዲሁ ጥንቃቄ እንድታደርጉ እንመክራለን። ንጹሕ ሕሊና ከሌለ በክፉ ሕሊና ልትያዝ ትችላለህ። በሞተ ሕሊና ልትያዝ ትችላለህ። በረከሰ ሕሊና ልትያዝ ትችላለህ። በደነዘዘ ሕሊና ልትያዝ ትችላለህ። በደካማ ሕሊና ልትያዝ ትችላለህ። በነውረኛ ሕሊና ልትያዝ ትችላለህ። ጸጸት በተሞላበት ሕሊና ልትያዝ ትችላለህ። ይህ ሁሉ ይጠብቅሃል። ንጹሕ ሕሊና እንዲኖርህ ከፈለክ ደግሞ እንደ ሐዋርያው ጳውሎስ
በንጹህ ሕሊና አምላኩን የሚያመልከውን እንደ ሐዋርያ ጳውሎስ ከፈለግ ይሄ ድሪቶ ማቆም አለብን። እግዚአብሔር አብ ካልክ በኋላ አይቀጣጠልም። ድሪቶ ስትጨምር ከንጹህ ሕሊና ወጣ ማለት ነው። ከሃይማኖት አይደለም የወጣው፣ ከሆነ ሃይማኖት ቤት እየወጣ አይደለም እንዲመስል የሚገባው። በንጹህ ሕሊና አምላክን ከማምለክ ወጣ ማለት ነው። ስለዛ አምልኮ ከንቱ ይሆናል። ታጨበጭባለህ፣ ጭብጨባህ ከንቱ ነው። ትጸልያለህ፣ ጸሎትህ ከንቱ ነው። ትዘምራለህ፣ መዝሙርህ ከንቱ ነው። ትሰበሰባለህ፣ ስብሰባ ከንቱ ነው። ጉባኤ ትጠራለህ፣ ጉባኤ ከንቱ ነው። በከንቱ ያመልኩኛል። ታዲያ በንጹህ ሕሊና የሚመለከውስ አምልኮ ምን አይነት ነው ካል፣ አንድ እግዚአብሔር አብ ብሎ የሚያቆም ጉባኤ እንደ ሐዋርያ ጳውሎስ ድሪቶ የሌለበት ጉባኤ፣ ሕያው እግዚአብሔር በሥጋ ተገለጠ ተብሎ የሚታመንበት ጉባኤ፣ ያ ነው በንጹህ ሕሊና አምላክን የሚያመልክ ጉባኤ ማለት ያ ነው። እግዚአብሔር የተመሰገነ ነው። ለዚህ ነው እግዚአብሔር አብ ብለን የምናቆመው። እግዚአብሔር የተመሰገነ ነው። ከዛ ከመጽሐፍ ቅዱሳችን ከዛ ውጭ እችን ነገር እንትን ማድረግ አለብኝ። አንዳንድ ጊዜ ይህንን የማሳሳት ነገሮች ስላሉ አንደኛ ዮሐንስ ምዕራፍ 5 ላይ ኢየሱስ ክርስቶስ ብለን ስንል ግን ስም ነው። ስምን ሲጠራ ምን ብሎ ያስቀምጣል? አንደኛ ዮሐንስ ምዕራፍ 4 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። አያችሁ፣ ስም ኢየሱስ ክርስቶስ ስም ነው። ስለዚህ ኢየሱስ ክርስቶስ አብንም ወልድንም የሚያመለክት ስም ነው። ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ያለበትን ቦታ ሄዳችሁ ብታዩ ኢየሱስ ነው የሚለው። ሰውነቱን ያስነሳ ሌላ የለም። ሰውነቱን ያስነሳ አብ ነው። እግዚአብሔር የተመሰገነ ነው። ሰውነትን ማስነሳት ነፍስን ከማስነሳት ጋር ማቀላቀል የለብንም። ነፍስ አልሞተም። ያልሞተ ነገር መነሳት ማለትና የሞተ ነገር መነሳት የተለያየ ነው። አንዳንዴ ዮሐንስ ወንጌል ምዕራፍ 10 ጋር ይቀላቀልና እዛ ጋር እኮ ነፍስ ነው። ነፍሴን አኖራት ዘንድ ስልጣን አለኝ፣ አነሳት ዘንድ ስልጣን አለኝ ነው የሚለው። ነፍስን ማኖርም ማንሳትም ሌላ ጉዳይ ነው። ሰውነትን ግን ያፈረሰው ሰዎች ናቸው። ይህን ቤተ መቅደስ አፍርሱት ነው ያለው። ስለዚህ ሰውነትን ያስነሳው ማን ነው? አብ ነው። እግዚአብሔር ይመስገን። ከሙታን ያስነሳው አብ ነው። አንደኛ ገላትያ ምዕራፍ 1 ላይ ተጽፏል። ሌላ የለም። ሰውነትን የሞተውን ሰውነት ያስነሳ ሌላ የለም። ያንን ከነፍስ ጋር እየቀላቀሉ አንዳንድ የሚደረጉ ነገሮች አሉ። እሱ አያስኬድም፣ የሚያስኬድ ነገር አይደለም። ስለዚህ ኢየሱስ ግን ምን አለ? ይህን ቤተ መቅደስ አፍርሱት አለ፣ በ3 ቀን አነሳዋለሁ አለ። አንሺም አብ፣ ተነሺ ወልድ፣ ግን ምንድን የተባለው? ኢየሱስ ነው የተባለው። ስለዚህ ኢየሱስ ክርስቶስ በስጋ መጣ መባል ይችላል ማለት ነው። ክርስቶስ በስጋ መጣ ማለትም ይችላል። ክርስቶስ ምን ስለሆነ? ስም ነው። ብዙ ሐሰተኞች ነቢያት በስሜ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ይላል። ክርስቶስ ስም ነው። ስለዚህ ሮሜ መጽሐፍ ምዕራፍ 8 ላይ ሄዳችሁ ብታዩ ክርስቶስ በስጋ መጣ ይላል። ስም ነው ማለት ይቻላል። ልጅ በስጋ ተገለጠ የሚባል ግን የለም። ሰው በስጋ ተገለጠ የሚባል የለም። ሰው በስጋ መጣ ሚልም የለም። የእግዚአብሔር ልጅ በስጋ መጣ ሚልም የለም። ሰው ካለ ወይም የእግዚአብሔር ልጅ ካለ መጣ ወይም ተገለጠ ነው እንጂ በስጋ ሚል አይጨምርም መጽሐፍ ቅዱስ። በስጋ ተገለጠን የሚያመጣው ለማን ነው? ለእግዚአብሔር አብ ወይም ለሕያው እግዚአብሔር ብቻ ነው። ይህንን ቤትም መንገድ ቢኬድ ምንም ነገር ሊደረግ በማይችል ማህተም ታትሟል። የተዘጋ ጉዳይ ነው። ይህንን ሰዎች መቀበል ያለባቸው ደግሞ በንጹህ ሕሊና እግዚአብሔርን ማምለክ ከፈለጉ ዝም ብሎ አምልኮ የሚባል ነገር እንዲኖር አምላኪ ለመባል ብቻ ከሆነ ምንም ጥቅም የለም። በንጹህ ሕሊና እንደ ሐዋርያው ጳውሎስ የማምለክ መስመር ውስጥ ለመግባት ከሆነ የተፈለገው እንግዳው 2 ነገሮችን ቢያንስ ማድረግ ያስፈልጋል። 1 እግዚአብሔር አብ ካልክ በኋላ ሌላ ድሪቶ አቁም። በቃ እግዚአብሔር አብ ከተባለ በኋላ አይጨመርም። ምሳሌ የሚደረግ ድሪቶ የለም። ምን ከፈለግ በንጹህ ሕሊና አምላክን ማምለክ ከፈለግ እንደ ሐዋርያው ጳውሎስ። 2
በስጋ የተገለጠው ሕያው እግዚአብሔር ነው ብለን ማመን አለብን። ሐዋርያ ጳውሎስ ሕያው እግዚአብሔር ደግሞ ማን ነው? መጽሐፍ ቅዱስ ለእግዚአብሔር አብ የሚጠቀምበት ቃል ነው። በማቴዎስ ወንጌል ምዕራፍ 16 ላይ፣ በዮሐንስ ወንጌል ምዕራፍ 6 ቁጥር 69 ላይ ተቀምጧል። ምንም የሚያሻማ ነገር የለውም። ስለዚህ በስጋ የተገለጠው እግዚአብሔር አብ ነው ወይም ሕያው እግዚአብሔር ነው። ይሄ ነው የመጽሐፍ ቅዱስ አስተምሮ። እግዚአብሔር የተመሰገነ ይሁን። ከዛ ውጪ ይሄ ስለ አብና ወልድ የተጻፉ ጥቅሶችን እየወሰድን ለወልድ ብቻ የሚሰጥ ዘመቻ ደግሞ አለ። እሷን ሁለት ነገሮች ላንሳና ላብቃ ለዛሬ ጥያቄ ለሚጠይቁ ሰዎች ቦታ ለመስጠት። አንደኛው ዕብራውያን መጽሐፍ ምዕራፍ 1 ነው። ዕብራውያን መጽሐፍ ምዕራፍ 1 ስለ ወልድ ብቻ የሚነገር አድርጎ ሰዎች የሚያስተምሩት አስተምሮ አለ። ይኸው መጽሐፍ ቅዱስ እኮ ወልድን ብቻ ነጥሎ እኮ ወልድም የሚባል ነገር ነው። ዕብራውያን መጽሐፍ ምዕራፍ 1 ስለ አብና ስለ ወልድ የሚያወራ ክፍል ነው እንጂ ስለ ወልድ ብቻ የሚያወራ ሀሳብ አይደለም። እግዚአብሔር ይመስገን። ስለዚህ ስለ ወልድ የሚናገረውን የነገሩ ሰዎች ስለ አብ መናገሩን አይርሱ እንጂ ችግር የለውም። ግን ስለ አብና ስለ ወልድ ነው የሚናገረው። ዕብራውያን መጽሐፍ ሙሉን ማየት ትችላላችሁ። ብዙ ጊዜ ግን ተነጥሎ መነገር የሚፈለገው ቁጥር 8 ብቻ ነው። ግን ክፍሉ በሙሉ ስለ አብና ስለ ወልድ የሚያወራ እኔ አባት ሆነዋለሁ እርሱም ልጅ ሆነኛል ይላል። ለምሳሌ ቁጥር 5 ላይ ብታነቡ ከመላእክትስ አንተ ልጄ ነህ ዛሬ ወልጄሃለሁ። ኦኬ፣ ልጅ የተባለው ማን ነው? ወልድ ነው። አንተ ልጄ ነህ። ልጅ የሚሆነው ለማን ነው? ለአብ ነው። እኔ አባት ሆነዋለሁ እርሱም ልጅ ሆነኛል ይላል። አባት ሆናለሁ። አባት ማን ነው? እዚህ ጋር አብ ነው። ልጅ ሆነኛል የተባለው ማን ነው? ወልድ ነው። ስለዚህ ስለ አብና ስለ ወልድ የሚያወራ ክፍል ነው መጽሐፍ። ከቶ ለማን ነው ደግሞ? በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። ስለ መላእክትም መላእክቱን መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ስለ መላእክት ብሎ ስላለ እዚህ ቦታ ላይ ስለ መላእክት ብቻ ነው የሚያወራው እንጂ ስለ እግዚአብሔር የሚያወራ ወይም ስለ አብ የሚያወራ ነገር የለውም ማለት አይቻልም። ስለ መላእክቱን እኮ ነው የሚለው። መልአኩ አይደለም እኮ መላእክቱን መናፍስት። ስለዚህ መላእክቱን ሲል መልአኩ ነው መላእኩን መናፍስት የሚያደርገው እንዴ? አይደለም እኮ እግዚአብሔር ነው። መላእክቱን ሲል እግዚአብሔር ማለት ነው። እግዚአብሔር መላእክቱን መናፍስት አገልጋዮች አይደለም እኮ የሚለው አገልጋዮቹንም ካለ ማን ነው? የማን አገልጋዮች ናቸው? የእግዚአብሔር። ስለዚህ ክፍሉ ስለ መላእክት ብሎ ስለጀመረ ስለ መላእክት ብቻ ነው የሚያወራው የሚለው ሀሳብ መጽሐፍ ቅዱስን ወይ ፈቅደው ወይ ደግሞ ሳያውቁ መሳሳት የፈቀዱ ሰዎች ናቸው እንጂ ስለ መላእክት ካለ በቃ ስለ መላእክት ብቻ ነው የሚያወራው ይህ ክፍል አይባልም። ለዛ ነው ከታች ስለ ልጁ የሚለውን ክፍል ርዕስ ሲጀምር በቃ ስለ ልጁ ካለ ከዛ በታች የሚያወራው በቃ ስለ ልጁ ብቻ ነው የሚባል አይነት መደምደሚያ የደመደሙት። መጽሐፉ እንዴት እንደተጻፈ ለማየት አልፈቀዱም ማለት ነው። ስለ መላእክት ያለውም ላይ እንግዲያው ስለ መላእክ ብቻ ነው የሚያወራው። ስለዚህ መልአኩን ነው መናፍስት የሚያደርገው። መልአኩ የመልአኩ አገልጋይ ነው ማለት ነው። ራሱን በራሱ ነው የሚያገለግለው። ራሱን በራሱ ነው መናፍስት የሚያደርገው እንዴ? ስለ መላእክት ብሎ ስላለ ስለ መላእክት ብሏል እና በቃ ስለዚህ ከዛ በታች የሚነገረው ሁሉ ስለ መላእክ ብቻ ነው። መላእክቱ የተባለው የማን መላእክ? የእግዚአብሔር አይደለም። ስለ እግዚአብሔርና ስለ መላእክቱም ይበል እንጂ ከዛ በኋላ የተጻፈው ሐሳብ ስለ መላእክቱና ስለ እግዚአብሔር ነው የሚያወራው እንጂ ስለ መላእክ ብቻ አይደለም። ስለ ልጁ ግን አሁን ደግሞ ስለ ልጁ አለ። ከላይ ስለ መላእክት ብሎ ስለ መላእክትና ስለ እግዚአብሔር እንደተናገረ ከታች ደግሞ ስለ ልጁ ብሎ ስለ ልጁና ስለ አብ ነው የሚናገረው። እኒው አምላክ ሆይ ዙፋንህ እስከ ዘላለም ይኖራል። ዙፋን ሲል ራሱ እዛ ጋር ያበቃል። ምክንያቱም ዙፋን የማንና የማን ነው? የአብና የወልድ ነው። በዙፋኑ ላይ እንደተቀመጥኩ ይላል። ስለዚህ ዙፋን ብለህ ካነሳ በኋላ የወልድ ብቻ ነው የምትለው ነገር የለም። ኦኬ። የመንግስትህ በትር ይላል። በትሩ ማን ነው? ከእሴይ ግንድ በትር ይወጣል። በትሩ ወልድ ነው። ስለዚህ የመንግስትህ በትር ካለ ስለማን ነው የሚያወራው? ስለ አብ አይደለም እንዴ? የቅንነት በትር ነው። ጽድቅን ወደደ አመፃን ጠላ። ስለዚህ እግዚአብሔር አምላክህ የሚባለው ስለማን ነው? ስለ እግዚአብሔር ወልድ ነው።
እግዚአብሔር ወልድ ነው አምላክ ያለው? እግዚአብሔር አምላክህ ካለ ስለማን ነው? ስለ ሰውነቱ ነው የሚያወራው። አምላክ የለውም። እግዚአብሔር አምላክህ ያለው ማንን ነው? አምላክህ የሚባለው እግዚአብሔር ወልድ ነው አምላክ ያለው? እንዲህ ነው ዝም ተብሎ አንድ ነገር ቅድም ብያቸዋለሁ። የእኛን ነገር ለማቆም ብቻ አይደለም እኮ መታሰብ ያለበት። ቃሉ ምን ይላል የሚል እያንዳንዱ ሀሳብ የእግዚአብሔር ስለሆነ በጥንቃቄ ነው የሚታየው። በሰፈርኛ በቀበለኛ በራሳችን መንገድ ዝም ብለን የምናየው አይደለም። ስለዚህ እግዚአብሔር አምላክህ ከተባለ አምላክ ያለው ማን ነው? አምላክ ያለው ምንድን ነው? አምላክ ያለው አምላክ አለ እንዴ? እግዚአብሔር አምላክህ። ስለዚህ አምላክ ስላለው ነገርና ስለ አምላክ ነው የሚያወራው። ስለዚህ እዚህ ጋር ልጁ የተባለው አምላክነት ከሆነ እግዚአብሔር አምላክህ ሲለው የአምላክ አምላክ አለው ልንል ነው። ስለ ልጁ ብሎ በተነገረበት ቦታ ላይ ስለ አብና ስለ ወልድ ነው የተነገረው። ስለ ልጁ ብቻ አይደለም፣ ስለ አብ ብቻም አይደለም። ከዛስ በኋላ ምን ይላል? እግዚአብሔር አምላክ ከጓደኞችህ ይልቅ በደስታ ዘይት ምን አደረገ? ቀባህ ይላል። ማን ነው የቀባው? አብ አይደለም እንደ የቀባው? ስለዚህ ስለ አብም እያወራ ነው ማለት ነው። ስለዚህ ይሄ ክፍል ቀባህ የሚለውን ወይ ማጥፋት አለብን፣ ተቀባህ እንበለው ካላሉ በስተቀር። ስለዚህ ቀባህ እስካለ ድረስ አብ አለ። እግዚአብሔር አምላክህ የተባለው ማን ነው? አብ አይደለም? ስለዚህ ዕብራውያን መጽሐፍ ምዕራፍ 1 ስለ አብና ስለ ወልድ የሚያወራ ክፍል ነው እንጂ ስለ ወልድ ብቻ የሚያወራ ክፍል እናሳያችሁ ተብሎ የሚደረገው ሙከራ ትክክል አይደለም። አንደኛ ዮሐንስ ምዕራፍ 5ም ስለ አብና ስለ ወልድ የሚያወራ ክፍል ነው። የእግዚአብሔር ልጅ እንደመጣ ወልድ ነው። እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። ማንን ነው? እውነተኛ የሆንኩትን አላለም። እውነተኛ የሆነውን እናውቅ ዘንድ አለ። ማንን ነው እንድናውቅ ያደረገ? ስለማን ነው የተረከን? ቃል ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው የሆነው ክብሩን አየን። አንድ እግዚአብሔርን ያየው አንድ ስንኳ የለም። በቅፉ ያለው አንድ ልጁ ተረከው። ልጁ ማንን ነው የተረከው? አብን። እግዚአብሔር የተመሰገነ። ስለዚህ አብን እንድናውቅ ነው ያደረገው። እውነተኛ የሆነውን እንድናውቅ እርሱ እውነተኛ ነው እያለ መሰከረልን። እውነተኛው በሆነው በእርሱ አለን። እርሱም ልጁ የማን? በእንግሊዝኛው መጽሐፍ ቅዱስ ላይ ስታነቡ ሂስ ሳን ነው የሚለው። ሂስ የተባለው ማን ነው? አብ አይደለም? ምንድን ነው የምትሉ? እንዴት ነው እንደዚህ የሚባለው? ስለዚህ አንደኛ ዮሐንስ ስለ አብና ስለ ወልድ የሚያወራ። ለዚህ ነው እውነተኛ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው። ለምንድን ነው እውነተኛ አምላክና የዘላለም ሕይወት ተብሎ እዚህ ጋር ሊመጣ የቻለው? አብም ወልድም ስለተጠቀሰ ነው እንጂ ወልድ ብቻ ተጠቅሶ አይደለም እውነተኛ አምላክና የዘላለም ሕይወት የተባለው። አብም ወልድም የተጠቀሰበት ክፍል ስለሆነ አንድም ቦታ ላይ በመጽሐፍ ቅዱስ ውስጥ ከአብ በተለየ የሚኖር ፐርሰን ወልድ የሚባል ፐርሰን ከአብ በተለየ የሚኖር አብ ከሚባለው ፐርሰን ሰው ከፈጠረው ፐርሰን ተለይቶ ወልድ የሚባል ፐርሰን በተለየ አካል አምላክ ተባለ የሚባል የለም። ስለዚህ ዕብራውያን መጽሐፍ ምዕራፍ 1 ላይ አምላክ ቢገኝ ስለ አብና ስለ ወልድ የሚያወራ ክፍል ስለሆነ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ አምላክ የሚባል ቢገኝ ስለ አብና ስለ ወልድ የሚያወራ ክፍል ስለሆነ ነው እንጂ ስለ ወልድ ብቻ በሚያወራ ክፍል ላይ እንደዛ አይነት ሐሳብ መጽሐፍ ቅዱስ ውስጥ የለም። ለምን? ያው እግዚአብሔር ነው በሥጋ የተገለጠ። እግዚአብሔር አብ ነው በሥጋ የተገለጠ። እግዚአብሔር የተመሰገነ ይሁን። ራዕይ መጽሐፍ ምዕራፍ 2 ላይ አይ ቲንክ እየበዛብኝ እየሄደ ነው። ምናልባት ሳምንት ብመለስበት ይሻላል መሰለኝ። እችን ግን ላንሳላችሁ። ራዕይ መጽሐፍ ምዕራፍ 2 ላይ እዚህ ቦታ ላይ የእግዚአብሔር ልጅ የሚል ቃል አለ።
ራዕይ መጽሐፍ ምዕራፍ 2 ከ1 ጀምራችሁ እስከ 29 ድረስ ማንበብ ትችላላችሁ። ስለ አብና ስለ ወልድ የሚያወራ ክፍል ነው። ግን ምንድነው የሚሆነው ያለው? ምዕራፍ 2 ቁጥር 18 ላይ ምን የሚል ቃል? በትያጥሮን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ አይኖች ያሉት በእቶን የነጠረ የጋኔን ናስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል ስለሚል፣ በቃ ይሄ ክፍል ወልድ ነው፣ ስለ ወልድ ነው የሚያወራው ነው ማለት። ይሄ ራዕይ መጽሐፍ ምዕራፍ 2 ስለ አብም ስለ ወልድም የሚያወራ ክፍል ነው። የእግዚአብሔር ልጅ እንዲህ ይላል የሚለው ላይ ስለ ወልድ የሚያወራ መሆኑን ታያላችሁ አይደል? እግዚአብሔር የተመሰገነ ነው። ምዕራፍ 2 ቁጥር 23 ላይ ምን ይላል? ምዕራፍ 2 ቁጥር 23 ላይ በታላቅ መከራ እጥላቸዋለሁ፣ ልጆቿንም በሞት እገድላቸዋለሁ፣ አብያተ ክርስቲያናትም ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ፣ ለእያንዳንዳችሁም እንደ ስራው እሰጣለሁ አለ። ለእያንዳንዳችሁ እንደ ስራው እሰጣለሁ ስለሚል ሲል ስለማን ነው የሚያወራው? ስለ አብ ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ለእያንዳንዱ እንደ ስራው የሚከፍለውን ምን ብላችሁ ጥሩት ነው የሚለው? ወልድ ብላችሁ ጥሩት ነው የሚለው። ለእያንዳንዳችሁ እንደ ስራው የሚከፍለውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ ይላል። እግዚአብሔር ይመስገን። ስለዚህ አብም ወልድም መሆኑን እየነገረን ነው የመጣው እንጂ ስለ ወልድ ብቻ እየነገረን አይደለም ያለው። በዛው ክፍል ላይ ራዕይ መጽሐፍ 2 ቁጥር 12 ላይ ምን ይላል? በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ሁለት ወገን የተሳለ ስለታም ሰይፍ ምንድን ነው? ቃል ነው። የማን ቃል ነው? እንግዲህ ቃል ወልድ ነው ካሉ ወልድ የወልድ ቃል ነው ወይስ የአብ ቃል? ስለ አብም እያወራን ያለ እዛው ምዕራፍ 2 ቁጥር 18 ምዕራፍ 2 ቁጥር 8 ላይ ምዕራፍ 2 ቁጥር 8 ላይ ደግሞ ምን ይላል? በሰርምኔስ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል ይላል። ፊተኛውና መጨረሻው ስለማን እየተናገረ ነው? ስለ አብ ነው የሚናገር። እግዚአብሔር ይመስገን። ፊተኛውና መጨረሻው በኢሳይያስ መጽሐፍ ምዕራፍ 44 ላይ ምን ይላል? ከሱ በስተቀር ሌላ አምላክ የሌለ ማለት ነው። ፊተኛውና መጨረሻው ማለት ኢሳይያስ መጽሐፍ ምዕራፍ 44 ኢሳይያስ 44 ቁጥር 6 44 ምን ይላል? ቁጥር 6 ላይ የእስራኤል ንጉሥ እግዚአብሔር የሚቤዥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። ስለዚህ ፊተኛውና መጨረሻው እኔ ነኝ ሲባል ከሱ በስተቀር ሌላ አምላክ የሌለ ማለት ነው እንጂ ሌላ ተጨማሪ አምላክ ማለት አይደለም። ሌላ ከአንደኛው ፐርሰን አምላክ ተብሎ ደግሞ አምላክ የሚባል ሌላ ሁለተኛ ፐርሰን ማለት አይደለም። ፊተኛውና ኋለኛው ካልክ በኋላ ከሱ ከፊተኛውና ኋለኛው ሌላ የለም። እሱ ማን ነው? የሰራዊት ጌታ እግዚአብሔር ነው። መጽሐፍ ቅዱሳችን የሰራዊት ጌታ እግዚአብሔር ደግሞ በሚልክያስ ምዕራፍ 1 ቁጥር 6 ላይ አብ ነው ይላል። ስለዚህ ኢየሱስ ክርስቶስ በዚህ በራዕይ መጽሐፍ ላይ ፊተኛውና ኋለኛው እኔ ነኝ ሲል ስለምን እየተናገረን ያለው? ስለ አብ እየተናገረን ያለው። ለእያንዳንዱ እንደ ስራው የምፈርደው እኔ ነኝ ሲል ስለ አብ እየተናገረ ነው በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 መሰረት። ስለዚህ ክፍሉ ስለ እግዚአብሔር ልጅና ስለ አብ የሚናገር ነው። ስለ አብና ስለ ወልድ የሚናገር ክፍል ነው። እግዚአብሔር የተመሰገነ ነው። አንደኛ ጴጥሮስ ምዕራፍ 1 17ን ማየት ትችላላችሁ። ሌላው እዛው ቁጥር 23 ላይ አንድ ሐሳብ ላንሳላችሁ። እንደዚህ ይላል፣ አብያተ ክርስቲያናት ሁሉ ኩላሊትና ልብን የምመረምር እኔ እንደሆንኩ ያውቃሉ ይላል። ልብን የሚመረምር ኩላሊትና ልብን የሚመረምር ደግሞ ምንድን ነው? ያ ምንድን ነው የሚያሳየው? መንፈስን ነው የሚያሳየው። በምንድን ነው የምናውቀው? ማርቆስ ወንጌል ምዕራፍ 2 ቁጥር 8 ላይ
በሰው ልጆች የነበረውን ልባቸውን በምኑ አውቆ ነው የሚለው? በመንፈሱ አውቆ ነው የሚለው። በመንፈሱ አውቆ ነው የሚለው። ስለዚህ ልብን የማውቅ ነኝ ሲል ስለ መንፈሱ እየተናገረ ነው። በእቶን የነጠረ የእሳት ነበልባል የሆኑ ዓይኖች ሲል፣ እግሮች ሲል ግን ስለምን እየተናገረ ነው? ስለ ሰውነት እየተናገረ ነው። ስለ ፊዚካል እየተናገረ ነው ያለው። ቁጥር 18 ላይ በቲያጥሮን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶን የነጠረ የጋለ ናስ የሚመስሉ እግሮች ያሉት ምን ይባላል? የእግዚአብሔር ልጅ። እንዲህ ይላል። ስለዚህ የእግዚአብሔር ልጅ ያለው ዓይኖች፣ እግሮች የሚል በጠቀሰበት ቦታ ላይ ነው። ያ ፊዚካል አካልን የሚያመለክት ነው። ልብን ማወቅ ሲባል ግን ስለምን እየተናገረ ነው? ስለ መንፈስ እየተናገረ ነው። በመንፈሱ አውቆ ማርቆስ ወንጌል ምዕራፍ 2 ቁጥር 8 ለእያንዳንዱ እንደ ስራው እከፍላለሁ። አንደኛ ጴጥሮስ ምዕራፍ 1:17 ለእያንዳንዱ እንደ ስራው የሚከፍለው ምን ብላችሁ ጥሩት? አባት። ስለዚህ ራዕይ መጽሐፍ ምዕራፍ 2 ስለ አብና ወልድ የሚናገር ክፍል ነው እንጂ ስለ ወልድ ብቻ የሚናገር ክፍል አይደለም። እግር ባለበት ዓይን ባለበት ወልድ ብሏል፣ የእግዚአብሔር ልጅ ብሏል። እግዚአብሔር የተመሰገነ ይሁን። ስለዚህ ራዕይ መጽሐፍ ምዕራፍ 2 ስለ አብና ስለ ወልድ የሚያወራ ክፍል ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ስለ አብና ስለ ወልድ የሚያወራ ክፍል ነው። ስለዚህ አምላክ እዛ ጋር መኖር አለበት። ዕብራውያን መጽሐፍ ምዕራፍ 1 ከ1 እስከ 8 ስለ አብና ስለ ወልድ የሚያወራ ነው። ስለዚህ አምላክ የሚባል ቃል እዛ ጋር መኖር አለበት። ስለ አብና ስለ ወልድ እየተወራ ስለሆነ ነው እንጂ ስለ ወልድ ብቻ በሚያወራ ክፍል ላይ ነው የሚለው ነገር እሱ መጽሐፍ ቅዱሳዊ አይደለም። እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም እናመሰግናለን። ኢየሱስ ክርስቶስን ወልድ ብቻ አድርጎ ማስቀረት የሚችል መንፈስ አለ መጽሐፍ ቅዱስ ውስጥ። ይሄ ተጽፏል፣ እናንተ ታውቃላችሁ። እሱም ያውቃል፣ ሴጣንም ያውቃል። አንተ ክርስቶስ የእግዚአብሔር ልጅ ልታጠፋን መጣ ወይ ብሎ እሱም ይችላል። ያንን እዛ ድረስ ይችላል። ከዛ በላይ ያለውን የኢየሱስን ማንነት ነው መግለጽ ያቃተው። ጴጥሮስም የእግዚአብሔር ልጅ ብሏል፣ ሴጣንም የእግዚአብሔር ልጅ ብሏል። ክርስቶስን ሴጣንም የእግዚአብሔር ልጅ ብሎታል፣ ጴጥሮስም የእግዚአብሔር ልጅ ብሎታል። ልዩነቱ ግን ሴጣን የእግዚአብሔር ልጅ የሚለው ላይ ቀረ። ጴጥሮስ ግን ለእያንዳንዱ እንደ ስራው የሚፈርደውን አባት ብላችሁ ጥሩት ብሎ መጣ። ስለዚህ ጴጥሮስ ኢየሱስን የእግዚአብሔር ልጅ መሆኑንም ተቀብሏል፣ አብ መሆኑንም ተቀብሏል፣ አባት መሆኑንም ተቀብሏል። ዲያብሎስ ግን የእግዚአብሔር ልጅ የሚለው ላይ ቀረ። ስለዚህ ክርስቶስን የእግዚአብሔር ልጅ ብሎ ማመን ትክክል ነው እንደ ጴጥሮስ፣ እንደ ዲያብሎስ ግን ትክክል አይደለም። እንደ ጴጥሮስ ትክክል የሚሆነው ለምንድን ነው? ጴጥሮስ የእግዚአብሔር ልጅ ብቻ ብሎ አላቆመም። ለእያንዳንዱ በሰው ልጅነቱ ሰዎች የሰው ልጅ ማን ይሉታል ስለሆነ ጥያቄው፣ በሰው ልጅነቱ የእግዚአብሔር ልጅ ነው ብሎ ያለውን ኢየሱስ ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አባት ብላችሁ ጥሩት ብሎናል። ዲያብሎስ ግን ሁልጊዜ ልጅ ብቻ ነው፣ ከዛ የሚያልፍ ነገር የለውም። ከዚህ ነው ነፃ ያወጣን። እግዚአብሔር የተመሰገነ ይሁን። ከዚህ ነው ነፃ ያወጣ ነው። ከትልቅ እስራት ነው የተፈታ ነው። በንጹህ ሕሊና የምናመልከውን አምላክ ነው ያገኘ ነው። ስለዚህ እግዚአብሔር አብ ብለን አቁመናል እንደ ሐዋርያው ጳውሎስ። ይኸው እግዚአብሔር በሥጋ ተገለጠ ብለናል እንደ ሐዋርያው ጳውሎስ። እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ በሰው ልጅነቱ የእግዚአብሔር ልጅ መሆኑን አምነናል። ለእያንዳንዱ እንደ ሥራው በሚፈርድ ማንነቱ ደግሞ አባት መሆኑን ተቀብለናል። ይሄ መጽሐፍ ቅዱሳዊ እውነት ነው። ይህንን የሚቀበሉና ይህን የሚያምኑ እግዚአብሔር አብ በሥጋ እንደተገለጠ የሚያምኑ እግዚአብሔር አብ ብለው ደግሞ በእግዚአብሔር አብ ላይ ሌላ ድሪቶ የማይጨምሩ እነሱ በንጹህ ሕሊና አምላካቸውን የሚያመልኩ ሕዝብ ናቸው። እግዚአብሔር የተመሰገነ ይሁን። እችን የመጨረሻ ነገር ልናገር። እግዚአብሔር አብ ብለህ ቆመሃል እንደ ሐዋርያ ጳውሎስ። ለምን እንደሆነ ታውቃለህ? በንጹህ ሕሊና ማምለክ ስለጀመርክ። አንተ አላወቅከውም እንጂ ልክ እሱ ነገር ገብቶህ ማምለክ ስትጀምር በንጹህ ሕሊና ማምለክ ጀመርክ። እግዚአብሔር አብ ብለሽ አቆመሻል። ምንድን ነው የሆነልሽ? እግዚአብሔር አብ ብሎ የሚያቆመው ሃይማኖት እኮ አይደለም የገባሽው። እሱ እኮ አይደለም እኮ። እግዚአብሔር አብ ብለሽ እንደ ሐዋርያው ጳውሎስ ስታቆሚ በንጹህ ሕሊና ማምለክ ጀመርሽ ማለት ነው። ድሪቶስ ሲመጣ እግዚአብሔር አብ ካሉ በኋላ ያልተባለው እግዚአብሔር አብ ላይ አይጨመርም።
ተጨምሮ አያውቅም። እግዚአብሔር አብ ካሉ በኋላ አይጨመርም። ድሪቶ የለው፣ ኮተት የለው። እግዚአብሔር አብ ካልክ በኋላ ሌላ ኮተት ስታመጣ ያኔ ምንድነው የምትሆነው? የሆነ ቤተ እምነት አባል አይደለም የምትሆነው። በንጹህ ሕሊና እግዚአብሔርን ማምለክ የሚባለው ትልቅ ስጦታ አመለጠ ማለት። ይህንን አምልኮ አመለጠሽ ማለት። ስለዚህ ይሄ እንዳያመልጠን በንጹህ ሕሊና እንደ ሐዋርያው ጳውሎስ ማምለክ እንዳያመልጠን በዚህ ዘመን የረዳን አምላክ ክብርና ምስጋና ለሱ ይሁን። እግዚአብሔር ይባርካችሁ። ጥያቄ ያላቸው ሰዎች ላስተናግድ።